ሰላም ሰላም ተመልካች አድማጮቻችን፣ ዛሬ ላይ የወርቅ ዋጋ እንግዲህ በጣም በመዋዠቅ ላይ የሚገኝበት ሰዓት ነው። በተለይ የወርቅ ዋጋ አሁን ላይ የተረጋጋ አይደለም። በተለይ ደግሞ በተለያዩ መሸጫ ቤቶች ወይም ደግሞ የወርቅ ቤቶች ሱቆች ላይ በተለይ በአዲስ አበባ አካባቢ የአንድ ሺህ አንዳንድ ቦታ ደግሞ እስከ 2000 ብር ልዩነት በግራም እየተስተዋለ ይገኛል ማለት ነው። ምንም እንኳን የወርቅ ዋጋ ከ4 እና ከ6 ወር በኋላ ወይም ደግሞ በፊት ባለው ዋጋ ዛሬ ላይ እየተሸጠ ባይገኝም ነገር ግን አሁንም እንደተሰቀለ ነው ማለት ይቻላል። በተለይ ታስታውሱ ከሆነ ከአንድ ዓመት ከሁለት ዓመት በፊት የነበረው የወርቅ ዋጋ በተደረገው የማክሮ ኢኮኖሚ ማሻሻያ ወዲህ ወይም ደግሞ የዶላር ምንዛሬ በባንኮች ላይ በተደረገበት ጭማሪ መሰረት ወርቅ ዋጋው እጅግ ባልታሰበ መልኩ ጭማሪን ተስተውሎበታል። ዛሬ ላይ የ1 ግራም ወርቅ በ21 ካራት እንዲሁም ደግሞ በ18 ካራት በስንት በምሽት ላይ እንደሚገኝ የምንነግራችሁ ይሆናል። የ1 ግራም የ21 ካራት ወርቅ በስንት እየተሸጠ ነው የሚገኘው? እንዲሁም ደግሞ የ18 ካራት የ1 ግራም ወርቅ በስንት ይሸጣል የሚለውን በዚህ ቻናል ላይ የማሳያችሁ ይሆናል። በዚህ ቻናል ላይ ያልኩኝ በዚህ ቪዲዮ ላይ በዚህ ቻናል ላይም እንደተለመደው የጥሬ ወርቅን የምንዛሬን እንዲሁም የተለያዩ ከወርቅ ጋር ተያያዥነት ያላቸው የቢዝነስ መረጃዎችን በመከታተል ላይ ትገኛላችሁ። ተመልካች አድማጮቻችን ቪዲዮውን ስትጀምሩ ላይክ እንዳደረጋችሁ ተስፋ አደርጋለሁ። ለቻናሌም አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ መረጃው ነው የምንሄደው። እንደምታውቁት ከሆነ ወርቅ እጅግ በጣም በዋናነት ከሚሸጥባቸው ቦታዎች ፒያሳ ነው። በፒያሳ የወርቅ ገበያ ትልቁ ማዕከል ነው። ምንም እንኳን አንዳንድ ወርቅ ቤቶች አሁንም ሽፍት እያደረጉ ያሉት ወደ 4 ኪሎ ወደ ተለያዩ አዳዲስ ቦታዎችም ሽፍት በማድረግ ላይ ይገኛሉ። ዛሬ ላይ ዝርዝር መረጃዎቹን የ21 እና የ18ን የምነግራችሁ ይሆናል። በፒያሳም እንዲሁም ደግሞ በአጎራባች ባሉት አማካይ ወርቅ ሱቆች ማለት ነው። እንደምታውቁት ከሆነ በዛሬው ዕለት የፒያሳ የ1 ግራም ወርቅ የሚለያየው አንደኛው በካራት ነው። የካራት ደረጃ እጅግ በጣም ለግራም ለሚሸጥበት ዋጋ በጣም ወሳኝነት አለው። ምን ማለት ነው ይህ ካላችሁ ደግሞ 21 ካራትን በገዛችሁበት በተመሳሳይ ግራም 18 ካራትን መግዛት አትችሉም። ለምን ካላችሁ ከራት ወይም ደግሞ ካራት የሚሸጠው ወርቅ ይዘቱ ምን ያህል መሆኑን መለያ ነው። 21 ካራት የያዘው እና 18 ካራት የያዘው የወርቅ ይዘት አንድ አይነት ስላልሆነ በተመሳሳይ የሆነ ዋጋ አይገዛም ወይም ደግሞ አይሸጥም ማለት ነው። አነጻጽሬ የምነግራችሁ ትላንትና እንዲሁም ደግሞ ከባለፈው ሳምንት ጋር የነበረውን የወርቅ ዋጋ ነው። ለዚህ ለ1000 ለ2000 በግራም መለዋወጡ ምክንያቱ ምንድን ነው ካላችሁ የተለያዩ ምክንያቶች አሉት። የመጀመሪያው የባንክና የውጭ ምንዛሪ ሁኔታ ነው። እንደምታውቁት ከሆነ የዶላር ምንዛሪ ማስተካከያ ከተደረገበት ጊዜ ጀምሮ የወርቅ ገበያ ከምንዛሬ ተመን ጋር ቀጥተኛ ግንኙነት አለው። በዚህም ቻናል ላይ በየዕለቱ የባንኮችን የምንዛሬ መረጃዎችን እናቀርባለን። እሱንም ትከታተሉ ዘንድ በማክበር እንጋብዛለን። ሌላው ደግሞ የሀገር ውስጥ ፍላጎትና አቅርቦት ነው። በተለይ ደግሞ የሰርግ ወቅት በሚመጣበት ሰዓት ላይ ህዝቡ ገንዘቡን በወርቅ መልክ ማስቀመጥ ሲፈልግ ፍላጎት በዚህ ወቅት በጣም ይጨምራል። ፍላጎት ሲጨምር ደግሞ ዋጋውም አብሮ ሊንር ይችላል ማለት ነው። ስለዚህ ወርቅ ገዢዎች ከሆናችሁ ማወቅ ያለባችሁን ነገር ከወርቁ ዋጋ በፊት የምነግራችሁ ይሆናል። ወርቅ ለመግዛት ሆነም በእጃችሁ ያለውን ወርቅ ለመሸጥ ለምታስቡ ሰዎች ሚስጥር ልንገራችሁ። ወርቅ ስትገዙ ሁልጊዜ የዕለቱን የባንክ ውሎ እንዲሁም ደግሞ የዓለም አቀፍ ገበያን መከታተል አትርሱ። እንዲሁም ወደ ፒያሳ ከመሄዳችሁ በፊት ከአንድ በላይ ሱቆች ማወዳደር እንዲሁ አትርሱ። ዛሬ ላይ የምነግራችሁ የወርቅ ዋጋ
እርግጠኛ ወይም ደግሞ የፊክስድ ዋጋ ተመን አይደለም። በወርቁ ላይ ያለው ዲዛይን ከነገርኳችሁ የወርቅ ዋጋ ዝቅም ከፍም ሊያደርገው ይችላል። የመጀመሪያው ነገር መረዳት ያለባችሁ የወርቁ ገበያ ነፃ ነው። በእናንተ የመደራደር ችሎታና አቅም ላይ ይወሰናል። እናንተ ግን ለመግዛትም ለመሸጥም ስታስቡ መጀመሪያ ከዋጋው በፊት ወርቁ ትክክለኛ ካራት አለው ወይ ወይም ደግሞ ምን ያህል ግራም ነው የሚለውን አስቀድመው በማወቅ ከአጭበርባሪዎች ራሳችሁን እንድትጠብቁ እመክራችኋለሁ። በመቀጠል ዋጋውን ስንመለከት የ21 ግራም አንድ ካራቱ ማለት ነው በ30 ሺህ በሚሸጥ ላይ ነው የሚገኘው። የ18 ካራቱ ደግሞ በ24 ሺህ የኢትዮጵያ ብር ይሸጣል። የ14 ካራቱ የ1 ግራም የተሰራ ወርቅ በ16 ሺህ የኢትዮጵያ ብር እየተሸጠ ነው የሚገኘው። አንድ ጊዜ ከፍ አንድ ጊዜ ደግሞ ዝቅ በማለት ላይ ነው የሚገኘው። ምናልባት በጣም በተለየ ሁኔታ አይደለም፣ አማካይ የሆነ ዋጋ ነው የነገርኳችሁ። ምንም እንኳን እናንተ የምትገዙት ወርቅ ዲዛይኑ ማተር ሊያደርግ ይችላል። ምናልባት የጆሮ ጉትቻ 1 ግራም ወርቅ እንዲሁም ደግሞ የእጅ ቀለበት 1 ግራም ወርቅ ምን ያህል ትንሽ ሊሆን እንደሚችል አስቡት። የተወሰነ ግራሙን ሊጨምርበት ይችላል። ምናልባት እስከ 2 ባለው ልትገዙ ትችላላችሁ። ምክንያቱም 1 ግራም ወርቅ ለህፃናት የጆሮ ጌጥ ወይም ደግሞ ለህፃናት የእጅ አምባር ለመሳሰሉት ካልሆነ ይህን ያህል ግራሙ ከፍ ካላለ በስተቀር በተለይ ደግሞ ለትልቅ ሰዎች ይህን ያህል ትልቅ ሆኖ ሊሰራ አይችልም። ነገር ግን 21 ካራቱን በምትገዙበት ሰዓት ላይ አነስተኛ ግራም ከሆነ ከዛ ይልቅ ካራቱን ቀንሳችሁ በ14 ካራት ጠንከር ያለ ነገር መግዛት ይቻላል ማለት ነው። ጠንከር ያለ ስላችሁ እንግዲህ 21 ካራት እጅግ በጣም ስስ ነው፣ አደጋ አይችልም። 14 ካራት ደግሞ የተለያዩ ማዕድናቶችን እንደ ነሐስ፣ እንደ ኒኬል፣ እንደ አይረን የመሳሰሉ ማዕድናቶች ስላሉት ቶሎ የመሰበር ቻንስ የለውም። ያው 1 ግራም አነስተኛ ግራም ሲሆን ደግሞ በቀላሉ ሊጎዳ ስለሚችል ካራቱን አነስተኛ ብታደርጉት ይመከራል። በተለይ ትንሽ ግራም ስትገዙ ማለት ነው። ነገር ግን ግራሙን ጨምራችሁ ስትገዙ ደግሞ ቫልዩ ያለው ነገር በ21 ካራትም በ18 ካራትም እንዳቅማችሁ መግዛት ትችላላችሁ ማለት ነው። የዛሬ የወርቅ ገበያ እንግዲህ የዛሬ መረጃ ይህንን ይመስላል። በሌላም ቀን እንግዲህ ወርቁ ምን ያህል ዋጋ ላይ ነው የሚገኘው የሚለውን ተከታትለን መረጃ ለእናንተ ማድረሳችንን እንቀጥላለን። ቪዲዮዎቻችንን ስትከታተሉ ላይክ ስለምታደርጉ እጅግ በጣም እናመሰግናለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ በመሆን አብራችሁን ቆዩ። እያላችሁበት መልካም ጊዜ ተመኘን።